እንቅልፍ ወዳዱ ንብ። በአንድ ውብ የአበባ ሜዳ ውስጥ አንድ ትንሽዬ ንብ ይኖር ነበር። ቡቡ ይባላል። ቡቡ በአበባ ላይ መብረር አይወድም፣ ማር መሰብሰብም አይወድም። እሱ የሚወደው አንድ ነገር ብቻ ነበር፣ መተኛት። ጠዋት ፀሐይ ስትወጣ ቡቡ እንሂድ አሉ ሌሎች ንቦች። ቡቡ ግን አይኖቹን እያሻሸ ብመጣ ባልመጣ የምጨምረው ነገር የለ፣ መተኛት ደስ ይላል ይላቸዋል። ሌሎቹ ንቦች ብዝ ብዝ እያሉ ወደ አበቦች እየበረሩ ይሄዳሉ። ቡቡ ደግሞ እያንኮራፋ ይተኛል። አንድ ቀን ቡቡ ከእንቅልፉ ሲነቃ ሜዳው ጸጥ ብሎ ነበር። ንቦችም የሉም። ግራ ገባው። እየበረረ አበቦቹ ጋር ሄደ። አበቦቹ ፍካታቸው ጠፍቶ ደብሯቸው ነበር። ምን ነው አላቸው። ዛሬ አንድም ንብ ከኛ ጋር አልመጣም አሉት። ንቦቹ የት ሄደው እንደሚሆን ቢያስብም ምንም ሊያውቅ አልቻለም። ትንሿ ቢጫ አበባ በቀስታ እንዲያለችው፣ ቡቡ እኛ ንቦችን እንወዳለን፣ ስትመጡ ደስ ይለናል። ቡቡ ተገረመ። እኔንም ትወዱኛላችሁ? አው አንተንም? በዚያን ጊዜ አንዲት ቢራቢሮ መጣች። ቡቡ አንተ ስትበር አበቦቹ ደስ ይላቸዋል፣ እነሱም በጤና ያድጋሉ አለችው። ቡቡ በጣም ገረመው፣ ደስም አለው። ከዚያ ወደ አንዲት አበባ በረረ። ብዝ፣ ከዚያ ወደ ሌላዋ ብዝ፣ ከዚያም ወደ ሌላዋ ብዝ። ቀስ በቀስ ሜዳው በቀለም ተሞላ። አበቦቹ ቀጥ ብለው ቆሙ። ቢራቢሮዎቹም ጨፈሩ፣ ወፎችም ዘፈኑ። ቡቡ ፈገግ አለ። እኔ ትንሽ ንብ ብቻ ነኝ ብዬ አስብ ነበር፣ ለካ ስራዬ ለአበቦቹ በጣም አስፈላጊ ነው አለ። ከዚያን ቀን ጀምሮ ቡቡ አሁንም እንቅልፋም ሆኖ ቀጠለ። ነገር ግን ከእንቅልፉ በፊት መጀመሪያ ስራውን ይጨርሳል። በዚህም በንቦቹ በአበቦቹና በሌሎቹ ነፍሳት እንዲሁም እጽዋት የተወደደ ንብ ሆነ። ኢትዮጵያ ልጆች